በሀገራችን ኢትዮጵያም ሆነ በዓለም አቀፍ መድረክ እጅግ አስገራሚ አነጋጋሪና ፈጣን የፖለቲካና የደህንነት ለውጦች እየታዩ ነው። በትግራይ ክልል ውስጥ ያለው የፖለቲካ ፍጥጫ መስመር እየሳተ ይሆን? የጀነራል ታደሰ ወረደ በቁም ስር መዋልና በህወሓት ከፍተኛ አመራሮች መካከል ያለው ፍጥጫ ወዴት ያመራል? በአዲስ አበባ የተደረገው የተቃውሞ ሰልፍስ ምን አዲስ ጥርጣሬዎችን ፈጠረ? በሌላ በኩል ደግሞ በመካከለኛው ምስራቅ በአሜሪካና በኢራን መካከል የተከፈተው የኃይል ፍልሚያ ወደ ለየለት ቀውስ እየተቀየረ ነው። ከእንግዲህ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል ኢራን ያስጠነቀቀችው ማስጠንቀቂያ ምን አንድምታ አለው? በእነዚህ ጉዳዮች ላይ ወቅታዊ መረጃዎችና ጥልቅ ትንታኔዎችን ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እንጋብዛለን። የመጀመሪያውን መረጃችንን የምንጀምረው ከሰሞኑ በማህበራዊ ሚዲያ ላይ መነጋገሪያ ከሆኑት የህወሓት ጀነራሎች ንግግር ነው። ከህወሓት ጀነራሎች አንዱ የሆኑት ዮሐንስ ወልደ ጊዮርጊስ የተናገሩት ንግግር በብዙዎች ዘንድ አዳዲስ ጥያቄዎችና ትንታኔዎችን እየወለደ ይገኛል። ጀነራሉ ሲናገሩ እኛ ካሁን በኋላ አዲስ አበባ የመሄድ ፍላጎት ወይም ሐዋሳ የመሄድ አባዜም የለንም። የኛ ዓላማ ሉዓላዊነታችንን ማስከበር ነው። የኛ ዓላማ የራስን እድል በራስ የመወሰን መብታችንን መልሰን ወደ እጃችን ማስገባትና ማስመለስ ነው። ይህንን እንዳናደርግ ያንቀንን እንቅፋት የሆነብንን ጠላት የግድ መጣል አለብን። ጀነራል ዮሐንስ ወልደ ጊዮርጊስ እዚህ ላይ አላበቁም። ይህንን ጠላት ለመጣል የግድ 4 ኪሎ ማለትም የፌዴራል መንግስቱ መቀመጫ መሄድ አይጠበቅብንም ካሉ በኋላ ታዲያ እንዴት እንጣለው ለሚለው ጥያቄ ምላሽ ሲሰጡ ይህንን ጠላት አፈር ደሜ ለማብላት ከወዲሁ ስራችንን የምንሰራው ሁላችንም ልናውቅ ይገባል። ለዚህ ተልኮም ራሳችንን አብቅተን መዘጋጀት አለብን። እነዚህን ጠላቶች ካላስወገድን ሰላም አናገኝም ብለዋል። ይህ ንግግር ምን ያሳያል? በትግራይ ፖለቲካ ውስጥ አሁንም ቢሆን ከፌዴራል መንግስቱ ጋር ሙሉ በሙሉ መተማመን አለመኖሩንና የራሳቸውን የፖለቲካ መስመር ለመቅረጽ የሚፈልጉ ኃይሎች እንዳሉ ፍንጭ የሚሰጥ ነው። በተለይም 4 ኪሎ መሄድ ሳይጠበቅብን ጠላትን መጣል እንችላለን የሚለው ስትራቴጂካዊ ንግግር በትግራይ ክልል ውስጥ ባለው ውስጣዊ ፍጥጫ ላይ ምን አይነት ተጽዕኖ ይኖረዋል የሚለው ትልቅ የጥያቄ ምልክትን ጥሏል። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ መስቀል አደባባይ አንድ ትልቅ የተቃውሞ ሰልፍ ተካሂዷል። ይህ ሰልፍ በጠቅላይ ሚኒስትር አብይ አህመድ አስተዳደር አቅራቢያ ከሚንቀሳቀሱት በአቶ ጌታቸው ረዳና በጀነራል ጻድቃን ገብረትንሳኤ የሚመራው የትግራይ ሰላም ምክር ቤት ያስተባበረው መሆኑ ይታወቃል። ሰልፉ በዋናነት ያነጣጠረው በህወሓትና በፕሬዝዳንት ደብረጽዮን ገብረ ሚካኤል በሚመራው የትግራይ አስተዳደር ላይ ነው። ነገር ግን በሰልፉ ላይ ከተሰሙትና ከተስተዋሉት መፈክሮች መካከል አንዱ መፈክር በብዙዎች ዘንድ እጅግ አደገኛና ስጋት ፈጣሪ ተደርጎም ተወስዷል። እሱም የኢትዮጵያ መንግስት የትግራይን ህዝብ የመታደግና የመጠበቅ ግዴታውን ይወጣ የሚለው ባነር ነው። ይህ መፈክር ለምን ስጋት ፈጠረ? ብዙ ተንታኞች እንደሚሉት ይህ መፈክር ከዓመታት በፊት የትግራይ ጦርነት ከመቀስቀሱ አስቀድሞ በፌዴራል መንግስቱ አስተዳደር አማካኝነት በመላ ሀገሪቱ በተደረጉ የተቃውሞ ሰልፎች ላይ በተመሳሳይ መልኩ ሲነገብ የነበረ መፈክር ነው። በዚህ ምክንያት የሰልፉ አዘጋጆች ለትግራይ ህዝብ ደህንነት እውነተኛ ግድ የላቸውም፣ ይልቁንም የፖለቲካ መጠቀሚያ እያደረጉ ነው የሚል ከፍተኛ ትችትም አስከትሏል። በርካታ የትግራይ ተወላጆች በድጋሚ የፌዴራል መንግስትን ጣልቃ ገብነትና ጭቆና ፈጽሞ የማይፈልጉ መሆኑን እየገለጹ ባሉበት በዚህ ወቅት በሰልፉ ላይ የተገኙት እውነተኛ የትግራይ ተወላጆች ቁጥር እጅግ አናሳ እንደነበርም ተነግሯል። አብዛኛው ተሳታፊ የመንግስት መዋቅር ሰዎች ናቸው የሚሉ ጥርጣሬዎችና መላምቶች በስፋት እየተነሱ ይገኛሉ። ይህ ሁኔታ በትግራይ ጊዜያዊ አስተዳደርና በፓርቲው ህወሓት መካከል ያለውን የፖለቲካ ፈንጣቂ ይበልጥ ወደ አዲስ ምዕራፍ አሸጋግሮታል። አሁን ደግሞ በትግራይ ክልል ውስጥ ወደ ተፈጠረው እጅግ አሳሳቢና ድንገተኛ ክስተት እናልፋለን። የትግራይ ኃይሎች ጠቅላይ አዛዥ የነበሩት ጀነራል ታደሰ ወረደ የእንቅስቃሴ ገደብ ወይም እገታ ተጥሎባቸዋል። ይህ ክስተት በትግራይ ፖለቲካ ውስጥ ትልቅ መናወጥን ፈጥሯል። ለመሆኑ
ጀነራሉ ለምን የእንቅስቃሴ ገደብ ተጣለባቸው? ከዚህ ክስተት በስተጀርባ ያሉትን 3 ዋና ዋና ምክንያቶችን እንመለከታለን። የመጀመሪያው በህወሓት ውስጥ ያለው የውስጥ ክፍፍልና የስልጣን ሽኩቻ ነው። ህወሓት ከፕሪቶሪያው የሰላም ስምምነት በኋላ በሁለት ዋነኛ ጎራዎች መከፈሉ የአደባባይ ሚስጥር ነው። በአንድ በኩል በአቶ ጌታቸው ረዳ የሚመራው የጊዜያዊ አስተዳደሩ ቡድን አለ። በሌላ በኩል ደግሞ በዶክተር ደብረጽዮን ገብረሚካኤል የሚመራው የፓርቲው አንጃ ይገኝበታል። ጀነራል ታደሰ ወረደ ከጊዜያዊ አስተዳደሩ ጋር በቅርበት የሚሰሩና የጸጥታውን መዋቅር የሚመሩ በመሆናቸው በፓርቲው መደበኛ መዋቅር በተለይም በደብረጽዮን ቡድን ዘንድም እንደ ትልቅ ስጋት ነው የሚወሰዱት። የእገታ የፓርቲው ከፍተኛ አመራሮች በጊዜያዊ አስተዳደሩ የጸጥታ መዋቅር ላይ የበላይነትን ለመውሰድ የሚያደርጉትን የኃይል ፍልሚያ በግልጽ ያሳያሉ። ሁለተኛው የውጭ ዲፕሎማሲያዊ ግንኙነቶችን የመቆጣጠር ፍላጎት ነው። ሌላው አስገራሚ መረጃ ደግሞ የአሜሪካው አምባሳደር ኤርቪን ማሲንጋ መቀለ በመጓዝ ከጀነራል ታደሰ ወረደ ጋር ብቻቸውን ለመገናኘት ማቀዳቸው ነው። ይህ እቅድ የህወሓትን ከፍተኛ አመራሮች ሳያስደስት እንዳልቀረ ይገመታል። ጀነራሉ ከዓለም አቀፍ ማህበረሰብ ጋር የሚያደርጉት ቀጥተኛ ግንኙነት በክልሉ የወደፊት ዕጣ ፈንታና የጸጥታ ኃይሉ ትጥቅ የመፍታት ሂደት ላይ ያላቸውን ተደራዳሪነት ከፍ ያደርገዋል። ተቀናቃኝ የፓርቲው አመራሮች ይህንን ዲፕሎማሲያዊ መስመር ለመዝጋትና መልእክቶችን በፓርቲው ይሁንታ ብቻ እንዲያልፉ ለማድረግ ስብሰባውን አግደውታልም ተብሎም ይታመናል። ሶስተኛው በታጣቂው ኃይል ላይ ተጽዕኖ የመፍጠር ስጋት ነው። ጀነራል ታደሰ ወረደ በትግራይ ሰራዊት ውስጥ ከፍተኛ ተሰሚነትና ተቀባይነት ያላቸው ወታደራዊ መሪ ናቸው። የፓርቲው የውስጥ ቀውስ ወደ ጸጥታ መዋቅሩ ሰርጎ በገባበት በዚህ ወቅት ጀነራሉ ከውጭ ኃይሎች ወይም ከጊዜያዊ አስተዳደሩ ጋር የሚኖራቸው ጥምረት በሰራዊት ውስጥ ያላቸውን ታማኝነት ሊቀይረው ይችላል የሚል ስጋት በፓርቲው ክንፍ ዘንድ አለ። እንቅስቃሴያቸውን መገደብ ሰራዊቱን ወደ አንድ ወገን ለማዘንበል የሚደረግ የቅድመ መከላከል እርምጃ ሊሆን ይችላል። ታዲያውን ጀነራል ታደሰ ወረደ በምን ሁኔታ ላይ ይገኛሉ? የወደፊት አንድምታውስ ምን ይመስላል? በቤተሰቦቻቸው መግለጫ መሰረት ጀነራሉ በአካል ጉዳት ባይደርስባቸውም የመንቀሳቀስ ሰዎችን የማግኘትና የመናገር መብታቸው የተገደበበት የቁም እስር አይነት ሁኔታ ላይ ይገኛሉ። ጀነራሉ ትዕዛዙን ባለመቀበል ራሴን ነድቼ ሄዳለሁ ማለታቸውና የደህንነት ኃላፊዎች ሊያስቆማቸው የሚችል ሌላ ኃይል አለ ማለታቸው ሁኔታው ከተባባሰ ወደ ደም መፋሰስ ሊያመራ የሚችል ከፍተኛ የደህንነት ስጋት በቤቱ ዙሪያ መኖሩን ያሳያል። ጀነራሉ በአካል መገኘት ባይችሉም ከአምባሳደር ማሲንጋን ጋር ለ20 ደቂቃ ያክል በስልክ መወያየታቸው ታውቋል። ይህ ውይይት በክልሉ ስላለው የውስጥ ቀውስና ስለደረሰባቸው ጫና ለአሜሪካ መንግስት ቀጥተኛ መረጃ እንዲደርስ ሳይረዳም አልቀረም። ይህንን ጉዳይ ከክልላዊ ቀውስ ወደ ዓለም አቀፍ ዲፕሎማሲያዊ ትኩረት ከፍ አድርጎታል። ይህ ክስተት የትግራይ የውስጥ ፖለቲካ ምን ያህል የሰላ እንደሆነ ማሳያ ነው። የአንድ ክልል ከፍተኛ የጸጥታ መሪ መኖሪያ ቤት በታጣቂዎች መከበቡና እንቅስቃሴያቸው መገደቡ በክልል ሕግና ስርዓት ማስከበር የሚችለው መዋቅር ራሱ አደጋ ላይ መውደቁን ያሳያል። ይህ ፍጥጫ ወደ ታችኛው ሰራዊት ከወረደ በትግራይ ውስጥ ሌላ የውስጥ የእርስ በርስ ግጭት የመቀስቀስ አቅም አለው። የጀነራል ታደሰ ወረደ መታገድ በትግራይ ፖለቲካ ውስጥ ያለው የውስጥ ሽኩቻ የቃላት ጦርነት መሆኑ አብቅቶ ወደ ተግባራዊ የኃይል እርምጃ መሸጋገሩን ያሳያል። ጉዳዩ በሰላማዊ መንገድና በውይይት ካልተፈታ የክልሉን የጸጥታ መዋቅር ይበልጥ ወደ ምስቅልቅል ሊከተው ይችላል። ከሀገር ውስጥ መረጃችን ወጣ ብለን ወደ ዓለም አቀፍ መድረክ ስናመራ በመካከለኛው ምስራቅ ታይቶ የማይታወቅ የጦርነት ደመና አንዣቧል። ኢራን ለአሜሪካ እጅግ ከባድና አስፈሪ ማስጠንቀቂያን ሰጥታለች። የአሜሪካ ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል ቴህራን አስታውቃለች። የአያቶላ አሊ ካሜኔ ከፍተኛ ወታደራዊ አማካሪ የሆኑት ሜጀር ጀነራል ሞሰን ሬዛይ ለኢራን መገናኛ ብዙሃን እንደተናገሩት አሜሪካ ጥቃቷን በቅርቡ ካላቆመች ቴህራን ስልቶቿን ሙሉ በሙሉ ትቀይራለች። የአሜሪካ ጥቃቶች ለተጨማሪ ቀናት ከቀጠሉ ወደ ሙሉ የማጥቃት ዘመቻ እንሸጋገራለን። ኢራን ካሁን በኋላ በተመሳሳይ ያጸፋ ምላሽ ብቻ አትወሰንም። ከቀጠለ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ሲሉ ጀነራሉ ለብሔራዊ የዜና ወኪል በሰጡት መግለጫ በግልጽ ተናግረዋል።
ይህ የጀነራሉ ከባድ አስተያየት የተሰማው ኢራን በኩዌትና በዮርዳኖስ በሚገኙ የአሜሪካ ወታደራዊ ኢላማዎች ላይ ድንገተኛ ጥቃት ከመሰንዘሯ ከጥቂት ሰዓታት በፊት መሆኑ ጉዳዩን ይበልጥ አሳሳቢ ያደርገዋል። አሜሪካ በበኩሏ ዝምታን አልመረጠችም። የኢራንን የክትትል ጣቢያዎች፣ የወታደራዊ ሎጂስቲክ መሰረተ ልማቶች፣ የመሬት ውስጥ የጦር መሳሪያ ማከማቻና የባህር ኃይል አቅም በጽኑ መምታቷን የሀገሪቱ መከላከያ ሚኒስትር ገልጸዋል። ሆኖም ግን በሆርሙዝ የባህር ወሽመጥ አቅራቢያ 2 የነዳጅ ታንከሮች ፍንዳታ ደረሰባቸው የሚለውን የኢራንን አባባል ፔንታጎን ሙሉ በሙሉ ውድቅ አድርጎታል። ይህ በሁለቱ ሀያላን መካከል ያለው ፍጥጫ ወደ ቀጠናዊ አልፎ ተርፎም ወደ ዓለም አቀፋዊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት በዓለም መሪዎች ዘንድ እየተፈጠረም ይገኛል። ወደ ተመልካቾቻችን የዛሬው መረጃዎቻችንና ትንታኔዎቻችን እነዚህ ይመስሉ ነበር። በትግራይ ክልል ያለው የፖለቲካ ፍጥጫና የጀነራሎች እገታ ወዴት ያመራ ይሆን? በአዲስ አበባ የተጀመረው የተቃውሞ ሰልፍስ በሀገሪቱ ፖለቲካ ላይ ምን አይነት አሻራን ያሳርፋል? በሌላ በኩል በአሜሪካና በኢራን መካከል ያለው ፍጥጫ የዓለምን ሰላም ያናጋ ይሆን? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ያላችሁን ሀሳብ አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ አዳዲስና ወቅታዊ መረጃዎች እስክንገናኝ ድረስ ሰላም ቆዩልኝ።